ልክ በዛሬው ቀን የዛሬ 7 ዓመት ሰኔ 16 የኢትዮጵያ ሕዝብ ትልቁን ቁማር ተበላ። ከበሻሻ በመጡት ቁማርተኛ የኢትዮጵያ ሕዝብ ሿሿ ተሰራ። የዝንብ እርጉዝ ሳይቀር ለይተንና ቃልን ያሉ የሚተርቱት ኢትዮጵያውያን በአብይ አህመድ ተሸወዱ። መስቀል አደባባይ የዛሬ 7 ዓመት ጠጠር መጣያ እስኪጠፋ በኢትዮጵያ ሕዝብ ተሞላ። ለጠቅላይ ሚኒስትር አብይ አህመድ የሚደረግ የድጋፍ ሰልፍ ደግሞ የስብስቡ ምክንያት ነው። በእለቱ ጠቅላይ ሚኒስትሩ ላይ ቦምብ ፈነዳ። ጠቅላዩም ሆሊውድን፣ ቦሊውድን እንዲሁም የዓለም የፊልም ኢንዱስትሪዎችም ያልሰሩትን ድንቅ ድራማ በእለቱ ሰሩ። ህዝቡም በድራማው ቁማሩን ተበላ። ከዛ በኋላ የኢትዮጵያ ህዝብ ከጠቅላይ ሚኒስትሩ ጋር ዳግም ላይ ቋመር ጠቅላዩም ህዝቡን ከጨዋታው አሽቀንጥሮ አወጡት። አንድ ላይ እጃችሁን እስኪ። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምን ቆያችሁ? ዛሬ ሰኔ 16 ነው። ከ7 ዓመት በፊት በዚህች ቀን ብዙ ድራማዎች የተፈጠሩበት ቀን ነበር። በእለቱ ከፈነዳው የቦምብ ፍንዳታ ድራማ ጀርባ ጠቅላዩ ከሳምንት በፊት ያቀነባበሩት ድራማ የሚገልጽ፣ የዛን ቀን ሁነቶችን የሚዳስስ፣ ከቦምብ ፍንዳታ ጀርባ ያሉትን የሚገልጽ፣ ቀጥሎስ ምን ተፈጠረ የሚለውን የሚዳስስ፣ ከሴራ ርካብ ከደም መንበር መጽሐፍ የተወሰደ ትንታኔ ከሀስከፐ በሰኔ 16ም የተከሰተውን ሁነት የሚገልጽ ድንቅ ዝግጅት አዘጋጅተን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርገው ፕሮግራሙን ይከታተሉ ዘንድ እንጠይቃለን። በቀጥታ ወደ ፕሮግራሙ እናልፋለን። በቢሮአቸው ውስጥ ስራ በዝቷል። ከሁሉም በላይ ደግሞ አንድ ጉዳይ በክፍሉ ኃላፊዎችና ኦፊሰሮች ጥብቅ ክትትል እየተደረገበት ነው። በኢትዮጵያ ብሔራዊ ደህንነት መስሪያ ቤት ውስጥ ያለው የውስጥ ደህንነት ዋና መምሪያ ባልደረቦች ይህንን ዋና ጉዳይ እግር በእግር እየተከታተሉ ከስር ከስር ላለቆቻቸው ያቀርባሉ። ተዋረዳዊ ኃላፊነቱ በሚያስገድደው አኳኋን መረጃውን በ8 በ12 እና በ24 ሰዓታት ውስጥ ያደርሳሉ። በመስሪያ ቤት ውስጥ ካሉት 8 መምሪያዎች ይህ የውስጥ ደህንነት ዋና መምሪያ የብዙ ኃላፊነቶችን የተሸከመ ነው። ይህ ክፍል እጁ ላይ ካሉ ወሳኝ ታርጌቶች መካከል አንዱን በጥብቅ እየተከታተለ ቀናትን አስቆጥሯል። በእርግጥ መረጃው ከተደረሰበት ሰንብቷል። አሁን ክትትል እየተደረገ ያለው ተፈላጊው ሰው የሚገናኛቸውን ሰዎችና የሚገባ የሚወጣባቸውን ቦታዎች ለመለየት ነው። ቦምብ የታጠቀው ግለሰብ ከአዲስ አበባ ቅርብ ርቀት ከሆነው የኦሮሚያ አካባቢ ተነስቶ ወደ አዲስ አበባ ከመጣ ቀናት አልፈዋል። የውስጥ ደህንነት ዋና መምሪያ የሥራ ኃላፊዎችም በቂ የሰው ኃይል መድበዋል። ከቴክኒክ ዋና መምሪያም እገዛ ጠይቀዋል። ይህ ክፍል ስልክ ጠልፎ ጂፒኤስ ተጠቅሞ የታርጌቱን መውጫ መግቢያ የሚከታተል ሲሆን ንቁ የክፍሉ ሰራተኞች ይህንን እያደረጉ ነው። የውስጥ ደህንነት ዋና መምሪያ ሰዎች ግን ከሁሉም የላቀውን ኃላፊነት ተሸክመዋል። ይህንን ቦምብ ታጥቆ ወደ አዲስ አበባ እያዘገመ ያለውን ኃይል ክትትል ውስጥ እንደገባ ሳያውቅ በአካል መከታተል፣ ሌሊትና ቀን መውጫ መግቢያውን ማጤን እረፍት የለሽ የቤት ስራ ነው። ይህንን ኦፕሬሽን የሚመራው ደግሞ ማርክስ ፀሐዬ ተክሎ የተባለ ኃላፊ ነው። የሚያገኘውን እያንዳንዱን መረጃ ለአለቃው ለኤርሚያስ አለማየሁ ያደርሳል። ኤርሚያስ ደግሞ ለቅርብ ኃላፊው አማኑኤል ኪሮስ ሪፖርት ያደርጋል። የሁሉንም መረጃ ደግሞ ደመላሽ ገብረ ሚካኤል የተባለው የደህንነት መስሪያ ቤቱ አለቃ ሰብስቦ ወስዶ ለሀገሪቱ ጠቅላይ ሚኒስትር አብይ አህመድ አሊ ያቀርብለታል። ደመላሽ ይህንን የሚያደርገው የመስሪያ ቤቱን ዋና ዳይሬክተርና አለቃውን አደም መሐመድን እንደሌለ በመቁጠር ነው። እነ ማርክስ ፀሐዬ የደረሳቸው መረጃ ፍጥነትና እርምጃ የሚጠይቅ ነው። በሀገሪቱ ውስጥ ትልቁ አጀንዳ ጠቅላይ ሚኒስትር ሆኖ ከተሾመ በኋላ በየአዳራሹና በየስታዲየሙ ንግግር የሚያደርገው አብይ አህመድ ነው። ዋናውን ስራውን ትቶ ራሱን ለደህንነት ስጋት ባጋለጠ ሁኔታ በየቦታው ይገኛል። ድንገት ከመኪና ወርዶ ፎቶ ይነሳል። ሰዎች መሃል ዘው ብሎ ይገኛል። ሙሽሮች እርሱ ካልተገኘበት ፎቶአቸው አይደምቅ ይመስል በየአደባባዩ መኪና ቆሞ ይወርዳል። ይህን ሁሉ ሲያደርግ ችግር የፈጠረውና ስራ ያበዛው ደግሞ በደህንነት መስሪያ ቤቱ ባልደረቦች ላይ ነው። እንዲያም ሆኖ ባለመታከትና ባለመሰልቸት እየጠበቁትና እየተከታተሉት ነው። አሁን አነፍንፈው ያገኙትና እየተከታተሉት ያለው መረጃም ከዚሁ ከጠቅላይ ሚኒስትሩ ጋር የተገናኘ ነው።
ገና ከተሾመ 3 ወራትን ያላስቆጠረ ቢሆንም እሱን ለመደገፍ በአዲስ አበባ ሰልፍ እናካሂድ ያለው መንግስት ሰራሽ ቡድን ብዙ ገንዘብ ተበጅቶለት ድግሱን እያጧጧፈው ነው። ለዚህ የሚሆንም ቀን ቆርጧል። ሰኔ 16 2010 በዕለተ ቅዳሜ። እነ ማርክስ የደረሳቸው መረጃም ከዚሁ ሰልፍ ጋር የተያያዘ ነው። በሰልፉ ላይ ቦምብ ለማፈንዳት የተዘጋጀ ኃይል ከኦሮሚያ ክልል ወደ አዲስ አበባ እየገባ ነው የሚል ነው። በሰኔ 16 2010 ሰልፍ ላይ በጠቅላይ ሚኒስትሩ ላይ ቦምብ ለማፈንዳት የተላከ ነው የተባለው ቡድን 4 ሰዎች በአባልነት እንዳሉበት ቢገለጽም የተደረሰበት ግን አንዱ ብቻ ነው። ዋናው የድርጊቱ ፈጻሚና መሪ እንዲሁም ቦምብ ታጣቂ ግለሰብ በእነ ማርክስ መነጽር ውስጥ ገብቶ ክትትል እየተደረገበት ነው። ግለሰቡ አብዲ የሚል የኮድ ስም ተሰጥቶት ራዳር ውስጥ ገብቷል። አብዲ ለቀናት በሱሉልታ ያደረገውን ቆይታ አጠናቆ አዲስ አበባ ከገባ 36 ሰዓት አልፈዋል። ሰኔ 15 2010 ማለዳ ሆኗል። በጉለሌ ክፍለ ከተማ ጳውሎስ አካባቢ አንድ ቤት ተከራየ። የታጠቀው ፈንጂ የያዘው ቦምብም አብሮት ወደ ተከራየው ቤት ገብቷል። ሌሎች 2 ሰዎችም ከእርሱ ጋር ግንኙነት ፈጥረው በዚሁ ቤት ውስጥ ገቡ። እነ ማርክስ ይህንን ሁሉ ያውቃሉ። በየሰዓታቱም ለአለቆቻቸው ሪፖርት ያደርጋሉ። የቴክኒክ ክፍሉም በቢሮ ውስጥ ተቀምጦ እየተከታተለ ነው። አብዲና ጓደኞቹ ፍርሃት እየበረታባቸው ነው። የተሰጣቸውን ተልዕኮ ሊፈጽሙ የቀራቸው አንድ ምሽት ብቻ ነው። እነ ማርክስ የሚያውቁትም ይህንን ነው። አብዲና ጓደኞቹ የተሰጣቸው ተልዕኮ ጠቅላይ ሚኒስትሩ ላይ ቦምብ መወርወር ነው የሚል መሆኑንም ደርሰውበታል። እንዲያም ሆኖና አብዲ ፈሩ። በተለይ አብዲ የፍርሃት ጫካ ዋጠው። እናም እዚያው ጳውሎስ ሆስፒታል አቅራቢያ ወጣ አለ። ጊዜው ረፍዷል። ሰኔ 15 2010 5 ሰዓት አካባቢ ሆኗል። አብዲ ከተከራየው ቤት ወጥቶ ወደ አንድ ፋርማሲ አመራ። የማርክስ ፀሐዬ ወኪሎችም ጥብቅ ክትትላቸውን አላቆሙም፣ አብረውት ናቸው። ፋርማሲ ገብቶ ከወጣ በኋላ የገዛውን መድኃኒት ገብተው ጠየቁ። አንዳች ኃይል ሰጪ ፍርሃትን የሚቋቋም መድኃኒት መግዛቱን አወቁ። አብዲ ተመልሶ ወደ ተከራየው ቤት ገባ። የማርክስ ወኪሎችም ለክትትል የሚሆናቸውን ውስብስብ መረብ ዘርግተው ጆሮ ግንዱ ስር መዋላቸውን ቀጠሉ። ማርክስ ፀሐዬ ከቢሮ ሆኖ የሚመራው ይህ ኦፕሬሽን ከእጁ እንዳይወጣ ጥብቅ ክትትል እያደረገ ነው። እንዲያም ሆኖና አብዲ እንዲያዙ ሞትወቱን አላቆመም። ለቅርብ አለቃው በቁጥጥር ስር እንዲውሉ ያቀረበው ምክረ ሐሳብ ጠቅላይ ሚኒስትሩ ጋር ደርሷል። እስካሁን ግን ይህንን ምክር ለመተግበር የሚያስችል ውሳኔ አልመጣለትም። ኤርሚያስ አለማየሁን እነዚህ ሰዎች ይታሰሩ ሲል ደጋግሞ ተማጸነ። ኤርሚያስም አለቃውን አማኑኤል ኪሮስን ጠየቀው። እነዚህን ሰዎች በቁጥጥር ስር እናውል አለ። አማኑኤል የቅርብ አለቃው ደመላሽ ገብረ ሚካኤል ነው። ከማርክስ ተነስቶ እርሱ ጋር የደረሰውን መረጃ ደጋግሞ ተናግሯል። ደመላሽም ወደ ጠቅላይ ሚኒስትር ቢሮ በመመላለስ እግሩ ቀጥኗል። በመስሪያ ቤቱ ባህልና ደንብ መሰረት አንድ ታርጌት የሚታሰረው በበላይ ኃላፊ ፍቃድ ብቻ ነው። የበላይ ኃላፊው የቀረበለትን ጉዳይ መርምሮና ተንትኖ አደጋውንም አመዛዝኖ ታርጌቱ እንዲገደል፣ እንዲመታ አሊያም እንዲታሰር ይወስናል። ይህ አብዛኛውን ጊዜ በመስሪያ ቤቱ ዋና ዳይሬክተር የሚፈጸም ቢሆንም ዋናው አጽዳቂ ግን ጠቅላይ ሚኒስትሩ ነው። እነ ማርክስ ደጋግመው ይህን መረጃ ወደ ላይ መላካቸውም በዚሁ አሰራር መሰረት ነው። ማርክስ ለኤርሚያስ፣ ኤርሚያስ ለአማኑኤል፣ አማኑኤል ለደመላሽ ያስተላለፉትም በላይኛው አካል ትዕዛዝ የሚፈጸም በመሆኑ ምክንያት አንዳች ውጤት እየጠበቁ ነው። እንዲያም ሆኖ ደመላሽ ሊወስን አልቻለም። በእርግጥ ኤርሚያስ አለማየሁም አማኑኤልን እያለፈ ከደመላሽ ጋር መዶለት አብዝቷል። በመካከላቸውም መተማመን የጠፋ ይመስላል። የወቅቱ ፖለቲካ የፈጠረው ብልሽት በመስሪያ ቤቱ ውስጥ መታየት ከጀመረ ሳምንታት አልፈዋል። በጸረ ተጋሩ ተግባር ላይ የተመሰረተው የኦሮማራ ጥምረት የደህንነት መስሪያ ቤቱንም እያመሰው ነው። እናም ደመላሽና ኤርሚያስ በኦሮማራኛ ስሌት አብረው ናቸው። አማኑኤልና ማርክስ ደግሞ የጌታቸው አሰፋ ታማኞች ናቸው በሚል ተጠምደዋል። እንዲያም ሆኖ ስራቸውን ለመስራት እየታተሩ ናቸው። እናም እና አብዲን ከዚህ በላይ ጊዜ መስጠት ያልታሰበ አደጋ ስለሚያደርስ እንዲያዙ በመጠየቅ ላይ ናቸው። ዕለተ አርብ ሰኔ 15 ምሳ ሰዓት ገደማ አቶ አማኑኤል ኪሮስ በድጋሚ ወደ ደመላሽ ቢሮ አመራ። አለቃ፣ እነዚህን ሰዎች ከዚህ በላይ መከታተል ያልተገመተ ውጤት ሊያመጣ ስለሚችል በቁጥጥር ስር ይዋሉ የሚለው ጉዳይ አንገብጋቢ ሆኗል። ስለዚህ እንዲያዙ ትዕዛዝ ይስጡ ሲል ጠየቀ። ደመላሽም መለሰ፣
አይታሰሩም። ያላችሁን መረጃ የተሳሳተ ነው። መረጃችን የተሳሳተ አይደለም፣ የተረጋገጠ ነው። ግድ የለም፣ ይህ እናንተ ትግሬዎች ያሰባችሁት ነው። ኦሮሞ በኦሮሞ ላይ ሊተኩስ አይችልም። ኦሮሞ መሪው ላይ ቦምብ አያፈነዳም ደመላሽ ተናገረ። አማኑኤል የሚሰማውን ማመን አቃተው። በዚህ መስሪያ ቤት ውስጥ እንዲህ ያለ ንግግር ሰምቶ አያውቅም። እከሌ ብሔሩ እንዲህ ስለሆነ እንትና ዘሩ ከዚያ ስለሆነ የሚል አስተያየት የስጋት መተንተኛና የአደጋ ማጥኛ ሆኖ ሰምቶ አያውቅም። አማኑኤል ጉዳዩን በትልቁ የያዝነው የሀገር ጉዳይ ብለን እንጂ በዘር ስሌት አይደለም ብሎ ሊቀጥል ሲል ደመላሽ አቋረጠው። አሁን የምልህን ስማኝ። የጀመራችሁትን ክትትል አቁሙ። ከአሁኗ ደቂቃ ጀምሮ እነዚህ ሰዎች ላይ የያዛችሁትን ስውር ክትትል አቁሙና መርካቶ አካባቢ ሌላ አንገብጋቢ ጉዳይ ስላለ እርሱ ላይ አተኩሩ ሲል በአጽንኦት ተናገረ። አማኑኤል ግራ ገባው። መሬት ላይ ያለው እውነት ደመላሽ ከሚለው ጋር ፍጹም የሚቃረን መሆኑ አሳሰበው። ይህ ክትትል ከቆመ የእነ አብዲ ዕቅድ እንደሚሳካ ያውቃል። እናም አለቃው የሚለውን ተቀብሎ ክትትሉን ማቆም ማለት ያንን ሰማይ ምድሩ እየዘመረለት ያለውን ጠቅላይ ሚኒስትር ማስገደል መሆኑን ስላሰበ ሊከራከረው ሞከረ። ሆኖም አውቆ የተኛን መቀስቀስ ሆነበት። ቢሮውን ለቆ ወጣ። አማኑኤል ያልገባውና ያልደረሰበት ነገር እንዳለ እያሰበ ወደ ራሱ ቢሮ አዘገመ። ብዙ ጉዳዮችን እያብሰለሰለም ቆየ። ኤርሚያስን ጠርቶም ይህ ክትትል ይቁም ስለተባለ እንዲቋረጥ አዘዘው። እንዲያም ሆኖ ኤርሚያስ ከደመላሽ ጋር በነበረው ኢተዋረዳዊ ግን ደግሞ ኦሮማራዊ ግንኙነት ነገሩን አስቀድሞ ሰምቷል። እናም ሲነግረው አልተገረመም። ማርክስ ፀሐዬ ይህንን ብሔራዊ ጉዳይ ለቀናት ሲከታተል ከርሞ የመጨረሻው ምዕራፍ ላይ ደርሷል። እነ አብዲ አንዳች ነገር ሳይፈጽሙ በቁጥጥር ስር እንዲውሉ ያቀረበው ተደጋጋሚ ተማጽኖ ተቀባይነት የሚያገኝበትን ቅጽበት እየተጠባበቀ ነው። በጳውሎስ አካባቢ ያሰማራቸው ወኪሎቹም ጉዳዩን ከአይን ጭራ በቀደመ ፍጥነት እየተከታተሉት ነው። ሆኖም በድንገት የመጣለት ትዕዛዝ ልብ ቀጥ የሚያደርግ ነበር። ክትትሉን አቁሙ የሚለውን ትዕዛዝ ማመን አልቻለም። ይህንን የመሰለ ሀገራዊ ጉዳይ እንዲህ ያለውን አደጋ መከታተል አቁሙ ሲባል ለአንድ የደህንነት ባለሙያ ጆሮውን ጭው የሚያደርግ ጉዳይ ነው። እርሱን ትተህ መርካቶ አካባቢ ያለውን ጉዳይ ተከታተል ተብለሃል፣ እርሱን አድርግ አለው ኤርሚያስ አለማየሁ። ማርክስም ሆነ አማኑኤል ክትትሉን እንዲያቆሙ ሲነገራቸው አለመበሳጨት አልቻሉ። ኦሮሞ በኦሮሞ ላይ ሊተኩስ አይችልም፣ ሰዎቹም አይያዙም፣ ክትትል ሊደረገባቸውም አይገባም ተባሉ። ማርክስ የተቀበለውን ትዕዛዝ እነ አብዲን ለሚከታተሉ ወኪሎቹ አስተላለፈ። እነ አብዲ በነጻነት ይንቀሳቀሱ ዘንድ በጠቅላይ ሚኒስትሩና በደመላሽ ገብረ ሚካኤል የተወሰነው ውሳኔ ገቢራዊ ሆኗል። አማኑኤል በብስጭትና በትካዜ እጁን አጣጥፎ ተቀመጠ። አማኑኤልን ያሳበደው የክትትሉ መቆም ብቻ አይደለም። ይህ እናንተ ትግሬዎች ያሰባችሁት ነው። ኦሮሞ በኦሮሞ ላይ ሊተኩስ አይችልም፣ ኦሮሞ መሪውን በቦምብ አያፈነዳም የሚለው የደመላሽ ንግግር ጆሮ ላይ እየተመላለሰ አበገነው። እነ አብዲ ለፍርሃት የዳረጋቸው ነገር ተገፏል። በአቅራቢያቸው ይከታተላቸው የነበረው የነ ማርክስ ፀሐዬ ኃይል ክትትሉን እንዳቆመ ተነግሯቸዋል። የነሱ ስጋት የነበረው የማርክስ ሰዎች እንዳይገሏቸው እንጂ እንዳያስሯቸው አልነበር። ቢታሰሩ ያዘዛቸው አካል እንደሚያስፈታቸው ያውቃሉ። ቢገደሉ ግን ሌላ ህይወት የለም እና ዕለተ ዓርብ ከሰዓት ጀምሮ ይህ ክትትል እንደቆመና አጠገባቸው ሲያንዣብቡ የነበሩ ሰዎችም ገለል እንዲሉ መደረጋቸውን ሰሙ። አብይ አህመድና ደመላሽ ገብረ ሚካኤል እና አማኑኤልና ማርክስ እና አብዲን መከታተል እንዲያቆሙ ቢያደርጉም በጉዳዩ ላይ ጥብቅ ክትትል ሲያደርግ የነበረውን የቴክኒክ መምሪያውን ግን ረስተውታል። እናም ያለ ስጋት ወደ እነ አብዲ መረጃ እንዲደርስ እያደረጉ ነው። ክትትሉ እንደቆመላቸው በስልክ የሚነግራቸውን ሰው የቴክኒክ ክፍሉ ጠልፎ እያዳመጠ ነው። እናም ይህ ጉዳይ ከላይኛው አካል የመጣ እንደሆነ ተረድቷል። ዓርብ መሸ፣ ቅዳሜም ነጋ። ታሪክ የማይሰለቸው መስቀል አደባባይ፣ የነገሰ ሁሉ የሚፎልልበት የአብዮት አደባባይ፣ የአዲስ አበባ ህዝብ ለገዢዎቹ የሚያጨበጭብበት ይህ አደባባይ ሌላ ታሪካዊ ሁነት ሊያስተናግድ ዝግጅት ላይ ነው። በ21ኛው የኢትዮጵያ ክፍለ ዘመን ለመጀመሪያ ጊዜ ምናልባትም ብዙ ህዝብ የተገኘበት ታሪካዊ ሁነትም ሊካሄድ ምንም አልቀረው። አዲስ አበባ ወደ መስቀል አደባባይ እየተመመ ነው። ከዋና ከተማዋ ዙሪያ የመጡ ከጎንደርና ባህር ዳር ድረስ የተጓዙ የጠቅላይ ሚኒስትሩ ንግግር አድናቂዎች ወደዚህ ታሪካዊ አደባባይ እየዘመቱ ነው። ልሙጡን ባንዲራ፣ የህገ መንግስቱን ባንዲራ፣ የኦነግን ባንዲራ፣ የዋቄፈናን ባንዲራ ወዘተ አንጠልጥሎ ወደዚህ አደባባይ የሚጓዘው ህዝብ የተለያየ ፖለቲካዊ ውግንና ያለው ቢሆንም በቴሌቪዥን ሲያዳምጣቸው የነበሩትን የኢህአዴጉን ሊቀመንበር
ከመድረክ ለማየት ወደ ቦታው ከመሄድ አላገደው። ህዝቡን ለማስተናገድ 6ቱም የመስቀል አደባባይ በሮች በቂ አልሆኑ። በዚሁ ማለዳ ላይ ማርከስ ፀሐዬ አንድ ትዕዛዝ መጣለት። ትናንት ያቆማችሁትን ክትትል እንደገና ቀጥሎ የሚል ግራ አጋቢ ትዕዛዝ ነበር። በእርግጥ በአንድ ልቡ ጉዳዩን በቅንነት አልፎት ነበር። አንዳንድ ጊዜ እንዲህ ያሉ ክትትሎች እንዲቆሙ በበላይ አካላት ትዕዛዝ ይወርዳል። ይህንንም እንደዚህ አድርጎ አስቦት ነበር። አሁን ግን ግራ አጋባው። ማርከስ ሰዎቹን በድጋሚ አሰማራ። ጳውሎስ አካባቢ ወደሚገኘውና ወደ ተከራዩበት ቤት ሄዱ። እና አብዲ ግን የሉ፣ ወጥተዋል። የደህንነት ሰዎቹ በግቢ ውስጥ ያሉትን ሰዎች በጥያቄ አጣደፉ። መቼ ወጡ? በስንት ሰዓት ወጡ? ምን ለብሰው ነበር? ቤት በኩል አለፉ? ጥያቄ ቢያክተለትሉም የረባ ምላሽ ግን አላገኙም። የእነ አብዲ አለመገኘት ግራ ያጋባው ማርከስ አንድ ሐሳብ ብልጭ አለለት። ይህንን ክትትል እንዲያቆም ያደረጉት አንዳች አደጋ ቢደርስ እኛን ተጠያቂ ለማድረግ ሊሆን ይችላል። ያ ካልሆነ ትናንት አቁሙ ያሉትንና ክትትላችንን ያቋረጥነውን ጉዳይ ዛሬ እንድንቀጥለው የምንታዘዝበት ምንም ምክንያት አይኖርም ሲል አሰበ። በጳውሎስ አካባቢ ያሰማራቸው ሰዎች እና አብዲን አላገኘናቸውም ማለታቸው አስጨናቂ ሆነበት። ሰዓቱ እየረፈደ ነው። ማርከስ ግራ ገባው። አብዲን በመልክ ያውቀዋል። ገና አዲስ አበባ መጥቶ ቤት ሲከራይ ጀምሮ አይቶታል። በሚገባም ይለየዋል። የጊዜው መፍጠንና የእነ አብዲ መሰወር ራሱን አዞሮ። በዚህ መሃል አንድ ነገር ትዝ አለው። የቴክኒክ ክፍል ዋና መምሪያ ነገሩን እየተከታተለ እንደነበር አስታወሰ። ወደዚያም ፈጠነ። የመምሪያው ኃላፊ እጁ ላይ ያለውን መረጃ ዘረገፈለት። ቦምባ ፈንጂው ከነትጥቁ መስቀል አደባባይ እያመራ ነው። የቸርችልን ቁልቁለት እየወረደ ፖስታ ቤት ጋር ሊደርስ ምንም አልቀረው። ማርከስ ለወኪሎቹ ይህንን ነገራቸው። የህዝቡ ብዛት ሊያራምዳቸው ግን አልቻለም። የሁኔታው አንገብጋቢነት የገባው ማርከስም እና አብዲ ያሉበት የተባለውን አካባቢ መንገድ ተዘግቶ እንዲያዙ አለቆቹን ጠየቀ። ሆኖም ፈቃደኛ የሚሆን አመራር አልተገኘም። በዚህ ወቅት ማርከስ አንዳች እርምጃ መውሰድ እንዳለበት አመነ። ካሳንቺስ ከሚገኘው ቢሮው በሞተር ሳይክል ተነስቶ ወደ መስቀል አደባባይ መብረር ጀመረ። እንዲያም ሆኖ በየመንገዱ ላይ የቆሙት የፌዴራልና የአዲስ አበባ ፖሊሶች ሊያሳልፉት አልፈቀዱ። ጉዳዩን ለአለቆቹ ማሳወቅ አልፈለገም። እርሱ በሚያልፍበት መንገድ ላይ የቆሙ ፖሊሶችን የሚያስተባብረውን ጋንታ መሪ ጠጋ ብሎ የደህንነት መስሪያ ቤቱ አባል መሆኑን ገልጾ እንዲያሳልፈው ጠየቀ። ምንም አይነት ተሽከርካሪ ማንም ይዞ ቢመጣ እንዳታሳልፉ ተብለናል ከሚል ምላሽ ውጭ ያገኘው ትብብር ግን አልነበረም። ከዚህ በኋላ በእግሩ በፍጥነት ወደ ቦታው መጓዝ ጀመረ። እና አብዲ ያሉበትንና የደረሱበትን ቦታ ከቴክኒክ ክፍል ጋር በሚያደርገው ያልተቋረጠ ግንኙነት አውቋል። ጠቅላይ ሚኒስትሩም ወደ ቦታው ደርሷል። ህዝቡ ከአደባባዩ ተርፎ በየአቅጣጫው ፈሷል። ማርከስ ጥድፊያው የህልም ሩጫ የሆነበት ይመስል ውጤት አልባ ሆኗል። በዚህ መሃል ጠቅላይ ሚኒስትሩ በመድረኩ ላይ መናገር መጀመሩን አወቀ። ንግግሩ በፖሊሲ እቅዶች፣ በሰላምና ደህንነት ውጥኖች፣ በሀገሪቱ በጎ ተስፋዎች ላይ ያተኮረ አልነበረም። ከዚያ በፊት በሲዳማና ወላይታ ግጭት ዕለት በቴሌቪዥን ንግግር ብቅ ብሎ የቀንጅቦች እያባሉን ነው ብሎ መላ የትግራይ ተወላጅ እንዲሳደድ ጥሪው እንዳቀረበው ሁሉ በዚህኛውም ንግግሩ መሃል የጥላቻ ንግግሮቹን አንጸባረቀ። አረሙን ለመንቀል በምናደርገው ጥረት ውስጥ ጫካው እንዳይጎዳ እንጠንቀቅ። አይጡን ለመግደል ስንጣደፍ ዳዋውን መጠበቅ አለብን። አረምናይት ተብሎ የተፈረጀው ግን የትግራይ ተወላጅ መሆኑን ልብ ያሉ ጥቂቶች ነበሩ። አንድ ልብ እንድትሉ የምፈልገው ጉዳይ ግለሰቦችን ከህዝቦች እንለይ፣ እሾሁን ከጽጌረዳው እንነጥል፣ አይጥ በበላ ዳዋ ይመታ፣ በአንድ ጠማማ ዛፍ ምክንያት ደኑ አይለቅ። ላለፈው 100 ዓመት ጥላቻ ቀልዶብናል። ጥላቻ ሸብቦናል። ንግግሩ የቀንጅቦች ከሚለው የቀጠለ መሆኑንም የአብይን ባህሪ ለሚያውቁና ዘግይተው ለተረዱም ቢሆን ግልጽ ነበር። የዚያች መሰሪ ንግግሩ ዓላማ አስቀድሞ የቀንጅብ ብሎ የሰየማቸው የትግራይ ተወላጆች ላይ ለማላከክ ያለመ እንደነበር ነገሩን ገጣጥሞ ለሚያነብ ሁሉ ግልጽ ነበር። አብይ አህመድ የኔልሰን ማንዴላ ፎቶ ያለበትን አረንጓዴ ቲሸርት ለብሶ የሜክሲኮ አርሶ አደር የሚያደርገውን ባርኔጣ አጥልቆ በመስታወት በተሸፈነች አትሮኖስ ላይ ቆሞ ያነበበውን ንግግር ጨርሶ ተቀመጠ። ማርከስ ግን እንዲህ ያለውን ነገር ለመመልከት ከሚያስችል ቦታ ላይ አልደረሰም። በቴክኒክ ዋና መምሪያ ባልደረቦቹ የታገዘ
ወደና አብዲ ለመድረስ በህዝብ መሃል እየተሽለኮለከ ነበር። እንዲያም ሆኖ ግን አልተሳካለትም። የአብይ ንግግር እንዳበቃ ቦምቡ ፈነዳ። ማርከስ ፍንዳታውን ለመስማት በሚያስችለው ርቀት ላይ ደርሶ ነበር። ሰውየው ተረፈ ሲል ባልደረቦቹን በስልክ ጠየቀ። አዎ ከመድረክ ወርዶ እየሄደ ነው አሉት። እና አብዲ የያዙትን የፈንጂ ብዛት ሳይቀር የሚያውቀው ማርከስ ሰው ሁሉ እየሸሸ ወደሚለቀው አደባባይ ሮጠ። በእርግጥ እና አብዲ የነበራቸው ቦምብ የፈነዳው ብቻ እንደነበር ማርከስ ያውቃል። እናም ሌላ ፍንዳታ ፈርቶ ከሚሸሸው ህዝብ በተቃራኒ ቦምቡ ወደ ፈነዳበትና የቴክኒክ ዋና መምሪያ ባልደረቦች ወደሚመሩት አቅጣጫ ተጣደፈ። የህዝቡ ብዛት ግን እንዳሰበው ሊያስኬደው አልቻለም። በመጨረሻም የህዝብ ማዕበል እየቀዘፈ ቦታው ሲደርስ የቆሰሉ ሰዎች እየተነሱ ወደ ሆስፒታል በመወሰድ ላይ ሲሆኑ የወዳደቁ ሰዎችም እየተደገፉ በመነሳት ላይ ናቸው። ማርከስ ከቴክኒክ ክፍል ባልደረቦቹ ጋር የሚያደርገው ግንኙነት አልተቋረጠም። የአብዲን ስልክ የጠለፈው ባለሙያ የት እንደደረሱ እየነገረው ነው። ፍለጋው ቀጥሏል። አብዲ የያዘው ስልክ በዚሁ አቅራቢያ እንዳለ ያመለክታል። በዚያች ረፋድ በመስቀል አደባባዩ ሰልፍ ጠቅላይ ሚኒስትሩ ወደ ቦታው ይዟቸው ከሄዱ ሰዎች አማራና ኦሮሞዎች በብዛት የሉበትም። እንደ አርከበ ቁባ ያሉ የትግራይ ተወላጆችን፣ እንደ ሙፈሪያት ካሚል ያሉ ስልጤዎችን፣ እንደ አህመድ ሽዴ ያሉ ሶማሌዎችን ይዞ ነበር አደባባዩ ላይ የተሰየመው። አብይ ንግግሩ እንደጨረሰ ከአትሮንሱ ላይ ወደ መድረኩ ጠርዝ ኮፍያውን እያወዛወዘ ሲጠጋ አጃቢዎቹ ከበው ወደ መቀመጫው እንዲሄድ አደረጉት። ብዙም ሳይቆይ ቦምቡ ፈነዳ። ሙፈሪያት ካሚል በድንጋጤ ክው ስትል ይታወቅ ነበር። አህመድ ሽዴ መጤው ዱብ አለ። ደመቀ መኮንንም አመዱ ቡና አለ። አብይ ግን አንዳች መረበሽና መደናገጥ ሳይታይበት በአጃቢዎቹ ተከቦ ከመድረኩ ወረደ። አብይ ለምን አልደነገጠም የሚል ጥያቄ ቢነሳ በራሱ ድግስ ሰርፕራይዝ የሚሆን ሰው የለም የሚል ምላሽ ይሰጠዋል። ማርከስ ከሌሎቹ ባልደረቦቹ ጋር ሆኖ እና አብዲን እየፈለገ በነበረበት ሰዓት ጠቅላይ ሚኒስትሩ በተረጋጋ ስሜት በኢቲቪ መግለጫ መስጠት ጀመረ። በተጠና በታቀደ መልኩ ሞያን ታግዘው ይህንን ደማቅ ስነ ስርዓት ለማደፍረስ፣ ለማበላሸት፣ የሰው ህይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። ህይወታቸው ያለፈና የቆሰሉ ሰዎች አሉ። ህይወታቸውን ላጡ ወንድምና እህቶች፣ ለቆሰሉ ወገኖቼ ቤተሰብ ሁሉ መጽናናትን እመኛለሁ። ይህ ንግግሩ የተሰማው ከቦምቡ ፍንዳታ 55 ደቂቃ በኋላ ነበር። ቦምቡ 3 ሰዓት ከ45 ፈነዳ። አብይ 4 ሰዓት ከ40 ላይ ብቅ ብሎ ይህንን ንግግር ተናገረ። ይህ ቀን ኢትዮጵያውያን ተደምረው በፍቅር በይቅርታ በኢትዮጵያ ሰማይ ላይ ፍቅር እንዲዘንብ ያደረጉበት ዕለት ቢሆንም ይህን የማይፈልጉ ኃይላት በተጠና በታቀደ መልኩ ሞያን ታግዘው ይህን ደማቅ ስነ ስርዓት ለማደፍረስ፣ ለማበላሸት፣ የሰው ህይወት ለመቅጠፍ፣ ደም ለማፍሰስ ከፍተኛ ጥረት አድርገዋል። አጠቃላይ ዓላማቸው የጨነገፈ፣ ያልተሳካ፣ የከሰረ፣ የወደቀ ቢሆንም ጥቂት ኢትዮጵያውያን እንዲጎዱ ሆኗል። ህይወታቸው ያለፈ ጥቂት ሰዎችና የቆሰሉ ሰዎች አሉ። እሱ ሰው መሞቱን ቢናገርም በወቅቱ አንድም ሰው አለመሞቱን የወቅቱ የጤና ሚኒስትር አሚን አማን ተናግሮ ነበር። ማን እንዳፈነዳውም ገና በይፋ አልታወቀም ነበር። ደሞም በ55 ደቂቃ ውስጥ ማን እንዳፈነዳው፣ ምን አይነት ፖለቲካዊ ዓላማ እንዳለውም ሊያውቅ የሚችል ፖለቲካዊ አቅም በአገሪቱ እንደሌለ ይታወቃል። ይህንን ያደረጉት ሰዎች ሙያቸውን ተጠቅመው ለውጡን ለመቀልበስ ነው የሚለው ንግግር ግን ሊገድለኝ የነበረው በትግራይ ተወላጆች የተሞላው የደህንነት መስሪያ ቤቱ ነው የሚል መልእክት ለማስተላለፍ እንደሆነ ግልጽ ነበር። በአሁኑ ዘመን እጅግ ኋላ ቀር በሆነው በኤፍ1 ቦምብ የደህንነት መስሪያ ቤት ባልደረባ እንዴት ሊገድል ይሞክራል? ደግሞስ ንግግሩን ከጨረሰ በኋላ ህዝብ መሃል ተነጥሎ እንዲፈነዳ የተደረገ ቦምብ በምን ስሌት ለጠቅላይ ሚኒስትሩ የተወረወረ ነው ማለት ይቻላል? ከእርሱ 40 ሜትር ርቀት ላይ ደርሶ እንዴት ዋናውን ኢላማ ሳይመታ ቀረ? በምንስ ፍጥነት መረጃው ደርሶት ነው ሰው ሞተ? አፈንጂዎቹ እነንተና ናቸው ብሎ የሚነግረን የሚሉትን ጥያቄዎች ለመጠየቅ ግን በዚያ ሰሞን የነበረው የጥላቻ ፖለቲካ ትንፋሽ አልነበረው። ማርከስ ፀሐዬ ፍለጋውን ቀጥሏል። ከቴክኒክ ክፍል ዋና መምሪያ ሰዎች ጋር በሚያደርገው ግንኙነት አብዲ ቆስሎ ዘውዲቱ ሆስፒታል ውስጥ እየታከመ እንደሆነ አወቀ። ማርከስና ባልደረቦቹ ወደዚያው አመሩ። በእርግጥም አብዲ መጠነኛ ጉዳት ደርሶበት እየታከመ ነው። በሰልፉ ላይ የተጎዱ ሰዎች ወደሚታከሙበት ቦታ ሲሄዱ አብዲና ማርከስ አይን ላይን ተያዩ። አብዲ ማርከስን አውቆታል። እናም ወሰደ። አብዲ እንደ ዶሮ በመስኮት ዘሎ ወጣ።
ማርክስም እሱ በወጣበት መስኮት ዘሎ ወጣና ማጅራቱን አንቆ ያዘው። በቦታው የነበሩ ኦሮምኛ ተናጋሪ ወጣቶች ማርክስን ከበቡት። ከደህንነት ሰራተኛ በማይጠበቅ መልኩ መታወቂያውን እያሳየ የሚደርስበትን ጥቃት ለመከላከል ሞከረ። ቦምቡን ያፈነዳው እርሱ ነው፣ እኔ ደህንነት ነኝ፣ እርሱ ነው ቦምቡን ያፈነዳው ሲል ጮኸ። በዚህ ጊዜ በአካባቢው የነበረው ሰው የማርክስ አጋር ሆነ። ማርክስም አለቆቹ እንዲያዝ ሲማጸናቸው ከርሞ እምቢ ስላሉት ከዚህ በኋላ በራሱ ወስኖ አብዲን ከያዘ በኋላ የሚደርስበትን የዲሲፕሊን ቅጣት ለመቀበል ቆረጠ። እናም አብዲን በቁጥጥር ስር አውሎ ለፖሊስ ሰጠው። አብዲ ማርክስን ያወቀው ይህንን ቦምብ እንዲፈነዳ ትዕዛዝ ሲሰጠው ክትትል የሚያደርግበት እርሱ መሆኑን ስለተነገረውና ስላሳዩት ነው። ይህንን ሴራ የጎነጎነው ጠቅላይ ሚኒስትሩም አንድም ጉዳት ሳይደርስበት 2 ሰዎችን የህይወት ሌሎችን ደግሞ የአካል መስዋዕትነት አስከፍሎ ቀጠለ። ከዚያም አልፎ እኔ በሞትም ብዙ አብዮች አሉ፣ የኔ መሞት ለውጥን አያስቆምም፣ ዛሬ እኔ እዚህ እንድቆም ባሳለፍነው ሰኔ 2 ሰዎች ህይወታቸውን ገብረውልኛል ሲል ኢሳያስ አፈወርቂም በሚሊኒየም አዳራሽ አስቀምጦ ተናገረ። አብይ አህመድ የራሱ ሀገር ተቋማትና ሰዎች የማይታመኑ ናቸው የሚል መልእክት ለማስተላለፍ በማሰብ ይህንን ጉዳይ እንዲያጣራለት የአሜሪካን የወንጀል ምርመራ ቢሮ ኤፍቢአይን የጠራው በዚያን ዕለት ማታ ነበር። በእርግጥም በወቅቱ አሜሪካኖች እንደ እንቁላል የሚጠብቁት ልጃቸው ነበርና አብይ ላይ ክፉ ያሰበውን ሰው ለመለየት ስራ የጀመሩት ሰኔ 18 2010 ከቦምቡ ፍንዳታ በኋላ 48 ሰዓት ባልሞላ ጊዜ ውስጥ ነበር። አብይ ይህንን ያደረገበት ምክንያት 2 ነው ይላሉ በወቅቱ የነበሩ ሰዎች። አንደኛው ቀደም ሲል እንደተባለው የሀገሪቱ ተቋማትና ሰዎች የሚታመኑ አይደሉም ብሎ ለህዝቡ መልእክት ለማስተላለፍና በኋላ ለፈጸመው ተቋሙን የማፍረስ እርምጃ እንቅፋት እንዳይገጥመው ማድረግ ነው። ሁለተኛው በወቅቱ ከአሜሪካ ጋር በነበረው ጠንካራ ወዳጅነት ምክንያት ነው የሚል ነው። በእርግጥም የሆነው እንደዛ ነው። ጌቱ ግርማ በሚባል ሰው መዝገብ የተከሰሱ 5 ሰዎች የሰጡትን የጣት አሻራና በቦታው ወድቆ የነበረውን የቦምብ ስብርባሪ አሻራ የመረመረው ኤፍቢአይ በሁለቱ አሻራዎች መካከል ምንም ግንኙነት የላቸውም ብሏል። በሌላ አገላለጽ ከነዚህ ሰዎች አንዱም ቦምቡን አልወረወረውም፣ ይዞትም አልነበረም ማለት ነው። ማርክስ ፀሐዬ ጋማውን ይዞ ለፖሊስ አንጠልጥሎ የሰጠው አብዲ ግን ከዚያ ጊዜ ወዲህ የት እንዳለ አይታወቅም። ማርክስ ደግሞ በቁጥጥር ስር ውሎ ክስ ተመሰረተበት። ፌዴራል ፖሊስ በፌዴራል ከፍተኛ ፍርድ ቤት ባቀረበው ጊዜ በመዝገብ ቁጥር 2256 868 ሰኔ 16 2010 ዓ.ም ቦምብ እንደሚፈነዳ እያወቀ ክትትሉን በማስቆም ፍንዳታው እንዲደርስ አድርጓል በሚል ወነጀለው። ማርክስ ፀሐዬ በዚህ ጉዳይ ላይ ዝርዝሩን አስረድቶ ተከራከረ። ክትትሉን ያስቆመው እርሱ እንዳልነበር፣ ጥቃቱ እንዳይደርስ ምን ያህል እንደለፋ አስረዳ። ፖሊስ ግን ምስክር አለኝ ብሎ ኤርሚያስ አለማየሁን አመጣ። ኤርሚያስም የሚያውቀውንና የተፈጸመውን ሳይሆን ፖሊስ የወነጀለውንና የኦሮማራው አመራር የሚፈልገውን ሁሉ ተናገረ። ለዚህም ውለታው ከ8ቱ የመስሪያ ቤት መምሪያዎች የአንዱ ኃላፊ ሆነ። ማርክስ ግን የሆነውን ነገር በሙሉ ዘርዝሮ ካስረዳና በሰው ምስክርም ከተከራከረ በኋላ ከሳሾቹ እንደተረቱ ሲያውቅ በጉዳዩ ላይ ከተከሰሱ ሰዎች ዝርዝር ወጣና በሌላ መዝገብ ሌላ ምክንያት ተፈልጎ ክስ ተመሰረተበት። በእርሱ ፋንታ በጉዳዩ ላይ ቢያንስ በመከታተል እንኳን ምንም የሌለበት የጸረ ሽብር ጉዳዮች ዋና መምሪያ ኃላፊው ተስፋዬ ኡርጌ ደግሞ ከቀድሞ አለቃው ጌታቸው አሰፋ ጋር ሆኖ ጠቅላይ ሚኒስትሩ ላይ የግድያ ወንጀል በመሞከር ተወነጀለ። ተስፋዬ ኡርጌ የደም መላሽ ገብረ ሚካኤል አንደኛ ሚዜ ቢሆንም በአለቃው ዘብጥያ ከመውረድ አልዳነም። በአንድ ወቅት የፍትህ ሚኒስቴር የነበረውና በኋላ በጅቡቲ አምባሳደር ተደርጎ የተሸኘው ብርሃኑ ጸጋዬ በአንድ መግለጫ ላይ ሪፖርተር ጋዜጣ ያልተባለ ነገር ዘግቧል፣ እኛ የሰኔ 16ቱን የግድያ ሙከራ ያቀነባበረው ኦነግ ነው አላለም፣ ይህንን ያደረገው የደህንነት ኃላፊ የነበረው ሰው ነው፣ የደህንነት ኃላፊው ማን እንደሆነ ይታወቃል አለ። በመጨረሻ ግን እነዚህ ሁሉ ሰዎች በሚዲያ ሲወነጀሉ ቢከርሙም በፍርድ ቤት ጥፋተኛ ሳይባሉ መንግስትም ማስረጃ ሳያቀርብባቸው ሌሎች 4 ሰዎች ተወንጅለው ተፈረደባቸው። ጌቱ ግርማ፣ ብርሃኑ ጁፋር፣ ጥላሁን ጌታቸው፣ ባህሩ ቶላ፣ ደጀኔ ተስፋዬ ከ40 ሜትር ርቀት ላይ ቦምብ በመወርወር 2 ሰው ገለው 150 ሰው አቆሰሉ የሚል ነበር ክሳቸው። 5 ዓመት እስከ ዕድሜ ልክ ተፈረደባቸው። ከነዚህ ውስጥ ጌቱ ግርማ በኢህአዴግ ዘመንም ታስሮ ስለነበር ያሰረው ስርዓት ስለወደቀለት ደስታውን ለመግለጽ፣ ጥላሁን ጌታቸው ደግሞ አባቱ ታስረው አብይ ከመጣ በኋላ ስለተፈቱ አባቴን የፈታልኝ ጠቅላይ ሚኒስትር ነው በሚል ድጋፉን ለማሳየት ነበር
እዚህ አደባባይ ላይ የተገኙት። የሌሎቹን 3 ታሪኮች ግን ማወቅ አልቻልኩም። አብይ ሙያቸውን ተጠቅመው በታቀደና በተጠና መልኩ የቦምብ ፍንዳታ በማድረግ የግድያ ሙከራ አደረጉብኝ ያለው ጉዳይ ዝርዝሩ ይሄ ነው። እዚህ ጋር ወይዘሮ አዜብ መስፍን በአንድ ቦታ ላይ የተናገረችውን መጥቀስ ይህንን ጎምዛዛ ታሪክ በፈገግታ ለመጨረስ ያስችለናል። አብይ ወያኔ ሊገለኝ ሲል አመለጥኩት እያለ እንደሚያስወራ ስትሰማ ምን ነበር የተኮሰበት ስትል ጠየቀች። ኤፍ1 ቦምብ ነው አሏት። ውይ ወያኔማ ኤፍ1 ቦምብ አተኩስበትም። ኤፍ1 ቦምብ እኮ እኛ በረሃ ያለን ምግብ ለማብሰል እሳት የምናቀጣጥልባት ነበረች